ኪዳነ ምህረት እመቤታችን ቅድስት ድንግል ማርያም ለግለሰቦች ብቻ አይደለም የሚገርማችሁ ደግሞ ለሀገር ደግሞ የሆነችውን ነግሬያችሁ ትምህርቱን ልቋጭ። እንግዲህ ወር በተለይ የካቲት 23 የምታስታውሱት ምን አለ እንደ ሀገር የሚከበረው? አቤት የሚገርማችሁ የቅዱስ ጊዮርጊስ ተጋድሎ ብቻ ተጽፏል። አጋጣሚ ነውና ዛሬ እስኪ የኪዳነ ምህረትን ድንቅ ነገር ልንገራችሁ። ታሪክ ጸሐፊዎች የመዘገቡልን ድንቅ ነገር ጣሊያኖች ሀገራችን ኢትዮጵያን ለመውረር እየተዘጋጁ ካርታዎችን እያዘጋጁ እየሰሩ በነበረበት ሰዓት ለስለላ ይመቻቸው ዘንድ ገና የካቲት 23 ጦርነቱን ከመጀመራቸው በፊት ሰላዮችን ልከው ነበረ። እዚያ በትግራይ ምድር አካባቢ ኪዳነ ምህረት የሚል ስፍራ አካባቢ ፈልገው በሁለት አቅጣጫ የመጡ የጣሊያን ሰላዮች ኪዳነ ምህረት የሚለው ስፍራ ላይ እንገናኝ ብለው በእጃቸው ኪዳነ ምህረት የሚል መገናኛ ካርታ ይዘው መጡ። ከሁለት አቅጣጫ የመጡ የጣሊያን ሰላዮች የወራሪ ሰላዮች አሁን እኮ ከርቅ በኋላ እንደ ጠላት ማውራት ነውር ይሆን እንዴ? አላቅም፣ አልሰማም። በነገራችን ላይ በጣም ይገርመኛል። አሁን የካቲት 12 ስጋ በአድዋማ በዶማ በአካፋ እንደ ጥጥ ተባስቷል። እሱን ረስተን ጣሊያንን አሁን ባለፈው አጨብጭበን ነው እንደ ሀገር የተቀበል። የልማትም አጋር ናት። ለምን ቂሙ ተረስቷል? ምኑ ተረስቷል እንዴ? ያኔ ገላችሁን አይደል እንዴ? ዞር በሉ አናያችሁ አንልም። በጣም የሚገርመኝና ሁሌ የሚያስደንቀኝ ነገር እዚያ ባህር ተሻግሮ ውቅያኖስ አቋርጦ ይቅር ማለት የሚችለው ልብ እዚህ አገር ውስጥ ሲሆን የዛሬ 200 ዓመት ቂም አይረሳም። እዚህ ሀገር ውስጥ ሲሆን እዚህ ወንዝ ለወንዝ ሲሆን ቋንቋ ለቋንቋ ሲሆን ቡድን ለቡድን ሲሆን ጎሳ ለጎሳ ሲሆን ይሄው 500 ዓመት ሆኖ ራሱ ዛሬ ሀገር እንደበሶ የምትበጠበጠው ትላንትና የተቀበረ መጥፎ ታሪክን ከመቃብር ውስጥ ቆፍረው የሚያወጡ መቃብር ቆፋሪዎች ስላሉ ነው። ክፉ ታሪክን መልካም ታሪክን አይፈልጉትም ሰዎች። እዩት፣ ባህር ማዶ ይቅር ያለ ሰው የባህር ማዶውን ሞት የረሳ ልብ አገር ውስጥ ደግሞ ያለፈውን ቂም እንድንረሳ ኪዳነ ምህረት ድንግል ማርያም ትርዳን። ለማንኛውም እንግዲህ ያው ታሪክ ነውና እናስታውሰው እስኪ ትንሽ በመጠኑ። ከሁለት አቅጣጫ የመጣው የወራሪ ጦር መሰላይ ማለቴ ነው ኪዳነ ምህረት ላይ በጠዋት እንገናኝ ብለው ጉዞ ጀመሩ። ከሁለት አቅጣጫ በካርታው መሰረት ደረሱ። ረጅም ርቀት ተጉዘው ከኤርትራ ተነስተው እዚያ ደረሱ እና ኪዳነ ምህረት የሚለው ስፍራ ደርሰናል ብለው ሲጠይቁ አልፋችሁት የ4 ሰዓት መንገድ መታችኋል ተባሉ። አልፋችሁት የስንት ሰዓት? በሌላ አቅጣጫ የመጡት ደግሞ እንዲሁ ጠየቁ። እናንተም አልፋችሁት ሌላ ቦታ መታችኋል ተብለው ሁለቱ የኢትዮጵያን ጦር የኢትዮጵያን አሰላለፍ የኢትዮጵያን ዝግጅት ሊሰልሉ የመጡ ከሁለት አቅጣጫ የመጡ ሰላዮች የጦር ቃፊሮች እርስ በእርሳቸው በኪዳነ ምህረት ስም ተበታትነው ለስለላ የማይመች ሀገር ሆና ቃል ኪዳኗ በእውነት ሀገርን ለመጠበቅ ጠላት እንዳይግባባ ጠላት መንገድ እንዲስት ጠላት የእግዚአብሔር ርስቱን የድንግል ማርያምን የቃል ኪዳን ሀገር መጫወቻ እንዳያደርገው ቅዱስ ጊዮርጊስ ብቻ አይደለም የአስራት ሀገሯንም በመጠበቅ ኪዳነ ምህረት ድንግል ማርያም ትልቅ ስራ ሰርታ የሰላይ ቃፊ ወይ ምንድነው የወራሪ ቃፊሮች የወራሪ ሰላዮች እርስ በርሳቸው ሳይግባቡ ጠፍተው እዚያው ምርኮኛ ሆነው ቀርተዋል። መቼ? በዕለተ ኪዳነ ምህረት። አያችሁ፣ አገር ጠብቃለች ኪዳነ ምህረት ማለት ይሄ ነው። እርስ በርሳቸው ሳይገናኙ ቀሩ። የት ነው ያለን ብለው ምንም አይነት መገናኛቸው ራሱ አላገናኛቸውም። እንኳን ካርታው ሊያገናኛቸው የያዙት ዘመናዊ ነገር እንኳን አላገናኛቸው። ምን ማለት ነው? ኪዳነ ምህረት እመቤታችን ቅድስት ድንግል ማርያም በነገራችን ላይ ኪዳነ ምህረት ስንል
ከመቤታችን የተለየች ሌላ ቅድስት ሴት ያለ እንደማይመስላችሁ ታውቃላችሁ። እርግጠኛ ነኝ በዚህ። ኪዳነ ምህረት የምንለው ማንን ነው? እስኪ ንገሩ። አቤት እመቤታችን ቅድስት ድንግል ማርያምን ነው። ስለዚህ ክርስቲያኖች ኪዳነ ምህረት እናታችን ድንግል ማርያም እንዲህ ናት። ግን ታዲያ ምን ይሆናል? እንደ እስራኤል በቃል ኪዳን የከበረ ሀገር አልነበረም። እንደ እስራኤል በጣም ብዙ ነቢያት፣ ብዙ ሐዋርያት፣ ብዙ ቅዱሳን ተነስተው የነቢያት የሐዋርያት ጌታም ራሱ በቋንቋቸው ያስተማራቸው፣ የገሰጻቸው፣ የወደዳቸው ከዓለም ሁሉ ያከበራቸው ነበሩ። ቃል ኪዳን ባለመክበራቸው ግን መቅደሳቸው ፈርሶ ይሄው የፈረሰ መቅደሳቸው ላይ እስካሁን ድረስ ያለቅሱበታል። ቃል ኪዳን ባለመውረሳቸው ለ2000 ዘመን ምድረ በዳ ሆነዋል፣ ተበታትነው ኖረዋል። ክርስቲያኖች የቅዱስ ጊዮርጊስ እርዳታ የነበራት ሀገር፣ የቅድስት ድንግል ማርያም የኪዳነ ምህረት ጥበቃ ያልተለያት ሀገር፣ የቅዱሳን ደሴት እየተባለች የምትጠራ ሀገር አሁን የቀደመ ሰላሟ፣ የቀደመ ፍቅሯ፣ የቀደመ ልዕልናዋ ይመጣልን ዘንድ ኪዳነ ምህረት የቀደመ ምህረቷን በሀገራችን በሕዝባችን ላይ ታምጣልን። እኛም እንደ እስራኤል ያይደለ እንደ ኢትዮጵያ ቃል ኪዳን ወራሾች እንድንሆን። እስራኤል አልኳቸው የቃል ኪዳን ችግር የለባቸውም፣ ብዙ ቅዱሳን ነበሯቸው፣ ግን ቃል ኪዳኑን አልወረሱም። የአባቶቻቸውን የአብርሃምን፣ የአባቶቻቸውን የዳዊት የሰሎሞንን እምነትና ምግባር፣ የነቢያትን የትንቢት ፍጻሜ አልተቀበሉም። በዚህ ምክንያት የተስፋው ቃል እነሱ ላይ ሳይሰራ ቀረ። እኛ ላይ ትላንት ያስከበረን ትልቁ ክብራችን፣ ትልቁ ጸጋችን፣ ረድኤታችን፣ በረከታችን ከሀገራችን ተወግዶ ሃይማኖት አልባ የሆኑ ሀገራትና ህዝቦች በደስታ እየኖሩ ሃይማኖት አለን የምንል የድንግል ማርያም ፍቅር አለን የምንል በዚያ በየአዳራሹ በየቸርቹ ጌታ ጌታ የሚል ደግሞ አሁን አጋጣሚ ሆኖ እንግዲህ ረመዳንና ዐቢይ ጾም ገጥሟል። ይባስ ብሎ ደግሞ ወንጌላውያንም ጾም አውጀዋል። በጣም ይገርመኛል። ክርስቲያኖች የማይጾሙት ህዝቦች ሰላም ናቸው። ከጾም ጋር ግንኙነት የሌላቸው ህዝቦች እነሱ በሰላም እየኖሩ እግዚአብሔርን የካዱ ፖስት ክርስቲያኒቲ ኤራ ላይ ነን፣ ከክርስትና በኋላ ያለ ዘመን ላይ ነው የምንኖር እያሉ የሚናገሩ እግዚአብሔር የለሽ ህዝቦች በሰላም እየኖሩ በፍቅር እየኖሩ ጠግበው እየኖሩ እግዚአብሔርንና አላህን ወይም ኢየሱስን የሚጠራ ህዝብ ግን በዚህ ደረጃ መባላት ነበረበት። በዚህ ደረጃ ችጋራም ሆነ ችጋራም ስላችሁ እኔ በተፈጥሮ የሚመጣውን አይደለም፣ በራሳችን የፈጠርነውን ችግር ማለት ነው። እንደ ሀገርም እንደ ግለሰብ እንደ ማህበረሰብ የሁሉ ምስቅልቅል መታየት ነበረበት። ክርስቲያኖች ማህተመ ጋንዲ የሚባል ሰው ለምን ክርስቲያን አትሆንም ሲባል ክርስቲያኖችን እያየሁ እንዴት ክርስቲያን ልሁን አለ ይባላል። ምን ማለቱ ነው? ህንድን በቅኝ ግዛት ትገዛ የነበረችው እንግሊዝ በጣም ክፉ አገዛዝ በእነሱ ላይ አምጥታ ስለነበር ነው ይባላል። እና የእንግሊዞችን ክርስቲያን እያየሁ የእንግሊዝን ክርስቲያን እያየሁ እንዴት ክርስቲያን ሆናለሁ? ኢየሱስን ማወደው ነበር አለ ይባላል። ክርስቲያኖች የኛ ችግራችን እንደዛ ነው። አምላካችን የሚሰማ አምላክ ነው። እናታችን ቅድስት ድንግል ማርያም እንባ የምታብስ ናት። አይደለም ህዝብን፣ አይደለም በስዕሏ ፊት የቆሙትን እንዲሁ መስማት የምትችል እናት አለችን። እንደው በኋላ 20 ደቂቃ አልፎኛል እንዴ? አላችሁ ያስመሸን ብላችሁ እንዳትረግሙኝ። ደቂቃዬን አልያዝኩም አልፍ ያለው መሰለኝ። ለማንኛውም ግን ክርስቲያኖች አንድ ጥቅስ ለመጨመር አስቤ ነው ይሄን የጠየኳችሁ። በየትኛውም ዘመን እግዚአብሔር ለኢትዮጵያውያን በተለይም ደግሞ ድንግል ማርያምን ስሟን የጠሩ በልጇ የሚታመኑ ክርስቲያኖች በሙሉ በበረከትና በደስታ ይኖሩ ዘንድ እግዚአብሔር ቃል ገብቶላቸዋል። እግዚአብሔር ቃል ገብቶልናል። ይሄን ቃል ኪዳንኛ እንደ ሮብዓም መውረስ አልቻልንም። በመጽሐፈ ነገሥት ቀዳማዊ ምዕራፍ 11 ላይ ሮብዓም ያባቱን የሰሎሞንን የዳዊትን ቃል ኪዳን ባለመውረሱ ምክንያት ሀገር ተበላሸበት፣ ሰላም ጠፋበት። በዚያ ምክንያት ቃል ኪዳን መውረስ ስላልቻለ እኛ የድንግል ማርያምን ቃል ኪዳን መውረስ ከቻለን ክርስቲያኖች ገና ብዙ በረከት አለን፣ ገና ብዙ ጸጋ አለን። ይሄንን እምላችሁ እንግዲህ እንኳንስ ለኛ ለሀገር እንኳን ሀገር ማለት እንግዲህ ሙስሊሙም የሚያምነውም የማያምነው ማለት በድንግል ማርያም በኪዳነ ምሕረት የሚያምነውም የማያምነውም የሚኖርበት ሀገር ነው፣ የጋራ መኖሪያ ነው። ሆኖም ግን ቅድስት ድንግል ማርያም
ከዚያ ወራሪ ኃይል ሰውራን ነበር። የውጭውን ገዳይ በተባበረ ክንድ ያሸነፈ ሀገር ህዝብ እርስ በርሱ ለመገዳደል ግን ማን ምን ብሎ ያድነዋል? አያችሁት? ይሄ ነው በጣም ከባዱ ነገር። ልመልሳችሁና የመጨረሻ ጥቅስ ያልኳችሁ አሁን እመቤታችን ቅድስት ድንግል ማርያም ስንመጣ የመዳን ምክንያቷን እስኪ እንደው አጉልቶ የሚያሳይ ብዙ ጊዜ ቃና ዘገሊላ ላይ የወይኑን ነገር አብዝተን እየተረክ ነው የምንረሳው ነገር ብዬ የማስበው የዮሐንስ ወንጌል ምዕራፍ 2 ቁጥር 1 ጀምሮ ያለው ታሪኩን አልተርክም። ወይኑ አልቋል፣ ታስታውሳላችሁ። ወይኑ አልቋል። ወይኑ አለቀ ብሎ የነገራት የምታውቁት ሰው አለ? ሰምታችሁ ታውቃላችሁ? ገሌ ነግሯታል የሚል ታሪክ አለ? ንገሩኝ እስኪ አለ? ወደ ሰርጉ የጠራት የዶኪማስ ያጎቱ ልጅ ናትናኤል ነው። ሐዋርያው ናትናኤል ሐዋርያው ናትናኤል ወይኑ አልቆብናል ብሎ ለሱ ተናግሮ ለሷ እንዲደርስ ያደረገ ማንም የለም። ራሱ ናትናኤልም አልተናገረም። ወደ ሰርጉ ኑ ብሎ ጠራ እንጂ እባክሽ እንዲያው አረጉድ ሆነናል፣ የታላቅ ሰው የታላቅ ዘር ሰርግ ነው፣ አሁን ወይኑ አለቀ፣ ድግስ አለ፣ አረ ምን ይሻለናል፣ ልንዋረድ ነው፣ ያላቅሙ ሰው ጠርቶ ልንባል ነው፣ መሳቂያ ልንሆን ነው ብሎ ለድንግል ማርያም የነገረ ማንም የለም። ታዲያ ድንግል ማርያም እንዴት አወቀች? እስኪ ንገሩኝ። እንዴት ነው ያወቀችው? ክርስቲያኖች እንዲያው ኢየሱስ ብቻ ያውቃል ብለው የሚያስቡ ሰዎች፣ አዎ ኢየሱስ ብቻውን አዋቂ ነው፣ የባህሪ አምላክ ነው፣ እግዚአብሔር ነው፣ ጌታ ነው፣ ይሄንን ያውቃል። ግን እሱ ያከበራቸውና የወደዳቸው ሰዎች ደግሞ እንዴት እንደሚያውቁ ያውም ሳይነገራቸው፣ ተነግሯቸውማ ማንም ሊያውቅ ማንም ሊረዳ ይችላል። ሳይነገር ማወቅ እንዴት እንደሆነ እዚህ ላይ ታዩታላችሁ። ማንም ወይን አለቀ ብሎ የነገራት የለም። እንዴት ነው ያወቀች ያላችሁ እንደሆነ ልባቸውን አይታ ፊታቸውን አይታ ጓዳቸውን አውቃለች። እስኪ አብራችሁ ይበሉ፣ ፊታቸውን አይታ በሉ፣ ጓዳቸውን አውቃለች። ፊታቸውን አይታ ምን አወቀች? አቤት ክርስቲያኖች እመኑ፣ የሁላችንን ጓዳ እዚህ መተን ስለቆምን ብቻ ፊታችንን አይታ ጓዳችንን ታውቃለች። ፊታችንን አይታ የልባችንን የምታውቅ እናት ናት። ዮሐንስም አልነገረም። የነገረ ቢኖር ኖሮ እረ ለልጅሽ ንገሪው ያለ ሰው ቢኖር ኖሮ አብሮ ይጽፍልን ነበር። በዚያ በጭንቅ ሰዓት ከደቀ መዛሙርቱ አንዱ እረ ወይን አልቆባቸዋል ለልጅሽ ንገሪላቸው አላት ብሎ ይነግረን ነበር። ግን ማንም አልነገራትም። ማንም ያልነገራትን የልብ ጉለት የውስጥ ችግር ያወቀች ድንግል ማርያም ኪዳነ ምሕረት ናት። ክብር ምስጋና ለእናታችን ለድንግል ማርያም ይሁንልን። ክርስቲያኖች እንግዲህ ተመልከቱ፣ ዝምታን ማወቅ የምትችል እናት ናት። አሁን እዚህ አደባባይ ላይ ቤቷ ላይ የሰበሰበችን ዝምታን ማወቅ የምትችል። አንዳንዶቻችሁ ደግሞ እንባ ይቀድማችኋል። ስዕሏ ላይ ስትቆሙ፣ ደጇ ላይ ስትመጡ እንባን አይደለም፣ ጮሆትን አይደለም፣ ንግግርን አይደለም። የእኛ እናት ኪዳነ ምሕረት ዝምታ ማወቅ ትችላለች። ምንን ማወቅ ትችላለች? እስኪ የመጨረሻ ጥያቄ ነው። አንድ ባለስልጣን ቤት ገብታችሁ ምናልባት የከንቲባ ቤት ወይም ደግሞ የአንድ ወረዳ ወይ ክፍለ ከተማ ባለስልጣን ሄዳችሁ ዝም ብላችሁ ብትቀመጡ ያንተ ችግር ይሄ ነው ብሎ ችግራችሁን ያውቃል አያውቅም? አቤት የሚያውቅ ይኖራል እንዴ? አረ የለም። እብድ ነህ ተብለህ በጥበቃ ነው የምትወጣው፣ ትባረራለህ። የእናንተን ዝምታ የሚያውቅ የለም። የእናንተን ሁኔታ የሚያውቅ የለም። የእናንተን ጉዳይ የሚያውቅ የለም። ዝም ብትሉ ዝም ነው። ክርስቲያኖች የትኛውም ምድራዊ ባለስልጣን ቤት ብትሄዱ ችግራችሁን እንኳን ዝም ብላችሁ ጮኻችሁ እንኳን መረዳቱን እንጃ። የእናታችንስ ቤት ያላችሁ እንደሆነ ዮሐንስ ወንጌሉ ላይ የነገረን ይህንን ነው። ማንም ወይን አልቆብናል ብሎ የነገራት ሳይኖር ለልጇ የነገረችው የጎደለውን ያወቀችው ፊታቸውን አይታ። ክርስቲያኖች በስዕሏ ፊት ስንቆም አይደለም ችግራችንን ነግረናት፣ አይደለም እንባችን ፈሶ ይቅርና፣ አይደለም ቃላችን ጮክ ብሎ ወጥቶ ተሰምቶ ይቅርና እንዲሁ ደጇ ላይ ስለመጣን ምን እንደጎደለን ምን እንደሞላልን ምን እንዳጣን ምን እንዳገኘን የምታውቅ የቃናዋ እመቤት ኪዳነ ምሕረት ድንግል ማርያም ናት። ስለዚህ እኛ ጩኸታችንን የማታውቅ ልመናችንን የማትሰማ አይደለም ጮኸውት ነግረዋት ይቅርና ዝምታ የምትሰማናት ናት። ዝምታ የምትተረጉም የንጉሥ እናት አለችን። ኪዳነ ምሕረትን
የመዳናችንም የበረከታችንም ምክንያት አድርጎ የሰጠን እግዚአብሔር ክብር ምስጋና ለስሙ ይሁንልን። አያችሁ የምናችን አልኳችሁ የመዳናችንም የበረከታችንም ምክንያት አድርጎ የሰጠን በረከታችን ድንግል ማርያም የመዳናችን ምክንያትም ድንግል ማርያም ሆናልናለች። እመቤታችን ቅድስት ኪዳነ ምሕረት በላይ ሰብን በዚያ ቀዝቃዛ ውሃ በዚያ ጥም በማይቆርጥ ውሃ በምክንያት ብቻ ሄዳን። ጥም የማይቆርጥ ውሃ ያድናል አትሉ? አያድንም። ለምን አባይ ግድብ አይሆንም? እንኳን ጥም የማይቆርጥ ውሃ መንግስተ ሰማያትን መዋጀት አይችልም። ያ በላይ ሰብ አይደለም ጥም የማይቆርጥ ውሃ እፍኝ ውሃ ይቅርና ውቅያኖስን እንኳን ቢሰጥ ለተጠማ ሰው ያ ውቅያኖስ ለመንግስተ ሰማያት ዋጋ መሆን አይችልም። ታዲያ ቀዝቃዛ ውሃ ምንድነው ያላችሁ እንደሆነ የመዳን ምክንያት በሉ እስኪ። የምን ምክንያት? አቤት። በስሜ ቀዝቃዛ ውሃ የጠጣ በደቀ መዛሙርት ስም ቀዝቃዛ ውሃ የሰጠ እውነት እላችኋለሁ ዋጋውን አያጣም ያለ ጌታ ክርስቲያኖች ውሃውን ለመዳን ምክንያት አደረገው። ውሃውን ለምን ምክንያት አደረገው? እስኪ ለበረከታችንም ለድህነታችንም ለቁስላችንም ፈውስ የመዳን ምክንያታችን ኪዳነ ምሕረት ሁላችንን ትርዳን፣ ሁላችንን ታድነን፣ ሁላችንን ትድረስልን፣ ጓዳችንን ትሙላልን። የመዳን ምክንያት ኪዳነ ምሕረት በኪዳኑ ሀገራችንን ታስብልን። ስብሐት ለእግዚአብሔር።